وصحبه أجمعين. أما بعد، السلام الله عليكم ورحمته وبركاته. ሁሉም ነገር ተነግሯል። ዑለማው ሻፊዕያ ሐነፎቹ። እኔ ሁለት ነገሮች ማንሳት እፈልጋለሁ። አንደኛው ነገር ወሲያ ነው። ወሲያ መሽሩዕ ነው በሸርዓችን። አንድ ሰው ከሞተ በኋላ በሱ ላይ እንዲፈጸም ከሚደረግባቸው መንገዶች አንዱ ወሲያ ነው። ኑዛዜ በሐያቱ እያለ ይሄ ይደረግ፣ ይሄ ይደረግ፣ ይሄ ይደረግ ይላል። ይሄ ዳርጉልኝ ይላል። ወሲያ ተንፊዙ ዋጅብ የሚሆንበት ጊዜ አለ። ፈርድ ይሆናል። ለምሳሌ ዘካ አላወጣሁም፣ ዘካ ስጡልኝ። ሐጅ አላረኩም፣ ሐጅ ይደረግልኝ። ይሄ ተንፊዙ ዋጅብ ነው። ሌላው ሙስተሐብ ነው። በአጠቃላይ ወሲያ ኑዛዜ ማለም يخالف الكتاب والسنة ቁርአኑን ኪታባችንንና ሐዲስን እስካልተጻረረ ድረስ ይፈጸማል። ስለዚህ ወሲያቸው ደግሞ የሳቸው የገዛሁት ቦታ ላይ ቅበሩኝ ነው ያሉት። ይሄ እህቲያጥ ነው፣ ለራሳቸው ጥንቃቄ። ዩሺሩ ኢላ ወረዒህ ወሪዕ መሆናቸውን፣ አላህን የሚፈሩ መሆናቸውን፣ ገንዘባቸውን አውጥተው የገዙት የሐላል ንብረታቸው ላይ ነው ቅበሩን ያሉት። ይሄ ሰይደቱና ዓኢሻ ዘውጀቱ ነቢይ ሰለላሁ ዐለይሂ ወሰለም መሬት ገዝተው ገዙት መሬት ላይ ነው የተቀበሩት። ወሰይዱና ዑስማን አልኸሊፈቱ ሳሊስ من الخلفاء الراشدين እሳቸውም የገዙት መሬት ላይ ነው የተቀበሩት። ንሱሶች አሉ ይሄን የሚያወሩ ኪታቦች ማለት ናቸው። ስለዚህ እዛ ኪታባቸው ላይ ቀብር ሁለት አይነት ነው፣ ሙሰበልና ገይሩ ሙሰበል የሚባል ነገር አለ። ማንኛውም ሰው የሚቀበርበት ይቀበርበት ተብሎ የተቀመጠ መሬት አለ። ገይሩ ሙሰበል አለ፣ ኻስ አለ። እሳቸው ለራሳቸው እዛ ግቢያቸው ጀንበ መስጂድህ እንዲቀበሩ ወሲያ አድርገዋል። وهذه وصية مشروعة لا تخالف الكتاب والسنة ሱናንም ኪታብንም የሚخالف አለ የሚል ሰው ይምጣና እንነጋገር። بمحضر من الناس በሚዲያ ቁጭ ብለን እንነጋገር። አለ የሚል ሰው አለ እና ዝም ብሎ ይሄ በየመስጂዱ መደንፋት አይሆንም። ለዚያውም የመሀይም ድንፋታ ኢጃቢ፣ ይሄ ትክክልም አይደለም። ቤተሰቡ ኡማው ሐዘን ተጭኖት በዚያ በሐዘኑ በቁስሉ ላይ እንጨት እንደመስደድ ነው የሚታየው። ሰው መጠነኛ ዒልም እንኳን አይሰበስብም እንዴ? አንድ ሐዲሳኒን ከፍረዋል ሻሃዳ አድርጉ ያለውት ሰውዬ እሱ ማን ሆኖ ነው ቤቱ የሚቀበረው ይላል። መጀመሪያ هو جاهل في الشريعة وجاهل في الواقع ዋቂዑንም ያለውንም ነገር አያውቅም፣ ሸሪዓውንም አያውቅም። አንደኛ እሳቸው ቤት ውስጥ አልተቀበሩ፣ የተቀበሩት እዛው في صحن داره እዛ في صحن مسجده ነው የተቀበሩት። ከዚህ በላይ ደግሞ እቤታቸው ሳብ ይቀበሩ። አብዛኞቹ ዑለማዎቻችን ኢማሙ ነወዊ ሙሐደብ የሚባል ሸርሕ አለዎት፣ ማነው መጅሙዕ የሚባል ሸርሕ አለዎት፣ ሸርሑል ሙሐደብ። እዛ ላይ ይህንን ነው የሚሉት፣ ሱና ነው። لأن الرسول صلى الله عليه وسلم دفن في بيته خاصة ነው የሚሉት ምንድነው? ነብይ እሞተበት ቦታ ይቀበራል የሚል ነው። ደሊሉል ኹሱሲያም ያን ያህል የተነገረ አይደለም። አንቢያዎች ሞቱበት ቦታ ይቀበራሉ ይላል።
አዎ ይቀበሩ ግድ የለም። ቤት መቀበር ግን ቅድም ዑለሞቹም እንዳነሱት ሱና ነው ያሉት የኛ ዑለሞቻችን አኢመቶቻችን። ስለዚህ ከዚህ ከወስያ ጋር በተያያዘ ወስያስ ቢሆን ሐይሳኒን እኮ ከፍረዋል አንተ ካፊሩን ቢላሂ አልዓዚም አስሊም ተስለም ያላቸው ሰው እኔ በአንድ ቲቪ ሲናገር ሰምቻለሁ በጆሮዬ። እነዚህ ጃሂሎች ናቸው ወላሂ አልዓዚም። እንደው እስቲ ሐለ ብለው ምን አለበት ፊቅሃል መዛሂብን ቢመለከቱ ምን አሉ አኢመቶቻችን ፉቃሃዎቻችን ምን አሉ? ከዚያ በላይ ሌላው ሁለተኛው የሽርክ በር ይከፍታል። ይሄ ሱኡ ወኒን ቢልሙስሊሚን ነው፣ ሙስሊሞቹ ላይ መጥፎ ጥርጣሬ ነው። ያ አዩሃ አለዚነ አመኑ እጅተኒቡ ከሲረን ሚነ ظን ኢነ በዕደ ظኒ ኢስሙን ሃዛ ሁወል ኢስም ላኢላሃ ኢለላህ ሙሐመዱን ረሱሉላህ የሚልን ህዝብ በቀን 5 ጊዜ ሶላት የሚሰግደውን ሰው ሙሽሪክ ትሆናለህ። አንዱን የሰማሁት የጁምዓ ዕለታው ኹጥባ እዚህ ተወሱል ተበሩክ አይሆንም። ማን ነው ተበሩክ አይሆንም ያለው? ተወሱል አይሆንም ያለው? አንዳንድ ሻዝ ሰዎች ናቸው እንደ አሕመድ ኢብኑ ተይሚያ ያሉ። ሌላ ማን አለ? ሁሉም አኢመቶቻችን ቢትፋቅ ዑለማ ማለት በሚቻልበት ደረጃ ተወሱልም ተበሩክም ይቻላል። አሕመድ ኢብኑ ተይሚያ የሞተ ለታ ይላል እብኑ ከሲር ፊል ቢዳየቲ ወኒሃያ 13ኛው ጁዝ ላይ ይናገራል። ደረሶቹ የታጠበበትን ገሲሉን ጠጥተዋል ይላል። ሼክ ዑመር ኢድሪስ ሙፍቲ ከአሕመድ ኢብኑ ተይሚያ አንሳሉ። የእውነት ነው የምንነጋገረው፣ የእውነት ነው የምንነጋገረው። ያውቃሉ፣ ቅድም አንስተውታል ዑለሞቹ። አዋ ዓሊሙን ቢልኪታቢ ዓሊሙን ቢሱነቲ ዓሊሙን ቢጀሚዕል ፉኑን ዓሊሙን ቢፊቅሂል መዛሂብ። እሳቸው እንደዚህ ሸሪዓን የሚኸልፍ ነገር አይሰሩም፣ አልሰሩምም። ይህንን ነው ማረጋገጥ። ሌላ የእሳቸው ወላ ቢድዓ ፊ ደፍኒሂ ጀንበ መስጅዲ። ብዙዎቹ ዑለሞቻችን የተቀበሩት ቅድም አንስቼዋለሁ ከወረዕ ጋር በተያያዘ በራሳቸው ንብረት መስጅዳቸው ጀንብ ጎን ነው የተቀበሩት። እዚህ ያለውን መሬት ሌላ ነገር ማንሳት ነው የሚሆነው እንጂ ይሄ የኮልፌው መቃብር ማን ነው የሰጠው? የሰጠው ሰው ይታወቃል። አንጢቢ ነፍሲን ነው የሰጠው፣ ወዶ ፈቅዶ ነው የሰጠው። ተቀምጦስ ቢሆን ጉልበተኛ መጥቶ ያ መሬቱን ወስዶበት ይሄንን ለእስላሞች መቃብር ሰጥቻለሁ ቢል፣ አንድ ሰው መጥቶ ያንዱን ጥምጣሙን ሙስባሐውን ጫማውን ቢቀማው እዛ ንብረት ላይ ያለው የባለቤትነት መብቱ ይወገዳል እንደ ሸርዓን? አይወገድም። ከእንዲህ ያለው ችግር ለመውጣት አስበው ነው እሳቸው ያደረጉት። እና ይሄን ያህል እንዲህ ውርጅብኝ፣ ለዛውም ቃሲሮች የዕልም ምናምን ሽታውንም እንኳን ለመሰሙ ራኢሐተል ዒድ እኔ ያልናገርም ብዬ ነበረ። ምክንያቱም ህዝቡ ራሱ ወጣቶቻችንም ቢሆን መልስ ሰጥተዋቸዋል። ይህም ባለጌዎች ሱእ ظን ቢልሙስሊሚን ሽርክ ምንድነው? ሽርክ ማለት የአሕመድ ኢብኑ ተይሚያ ገሲል የጠጣ ሰው ሙሽሪክ ነው ታዲያ? እብኑ ቀይም ለብቻው ተቀብሯል። እንትን የእብነ በረድ ሐውልት ተሰርቶበት አሕመድ ኢብኑ ተይሚያ ራሱ
የተቀበረው ለብቻው ነው ብቻው። አህመድ ኢብኑ ተይሚያ ዑለሞቹ ሁሉ ያወገዙት ሰው ነው በወቅቱ የነበሩት አኢመቶቻችን ከዛ በኋላ የመጡትም ሰዎች ሙንሐሪፍ ነው ብለው ያሐከሙበት ነው። እንሐረፈ عن جادة طريق ከትክክለኛው መንገድ ያገለለ እዛ ወደ ገደል የገባ ሰው ነው ብለው ነው የተናገሩት። ይህንን ፈታ በጊዜ የተሰጡትን ፈታዋዎች በወቅቱ የነበሩት ሰላጢኖች አስረውታል ደጋግመው። ይሄ ሰውዬ ብቻውን ተቀብሏል። ሸይኽ አልኢስላም ምናምን የሚሉት እኛ እንኳን በሸይኽ አልኢስላምነቱ አናምንም። ሸይኽ አልኢስላሞች አሉን እኛ እነ ቃዲ ዘከሪያ አልአንሷሪ ሸይኽ አልኢስላም ናቸው። የምናውቃቸው እነሱ ነው። እነ ሸምሱል አኢመቲ ሰረኽሲ ሸይኽ አልኢስላሞች ናቸው። እነ ኢማሙ ነወዊ ሸይኽ አልኢስላሞች ናቸው። እዚህ ወዲህ ማዶ ከቀይ ባህር ማዶ ያሉ ሸይኽ አልኢስላም ስላሉ ላ የኩኑ ሸይኽ ኢስላሚ። ይህንን ኪታቡን ማየት ይቻላል። ፈታዋውን ሚንሃጁ ሱነቲ ነበውያ ብሎ የጻፈውን ኪታብ አለ፣ አንብቡ። ስለዚህ እጃችሁን አትስጡ። የሙፍቲ ደረሶች፣ የሙፍቲ አስሓቦች፣ የሙፍቲ ቤተሰቦች በዚህም ልባችሁ አይቁሰል። ህገወጥ ተግባር የሰራውን ግን ቅድም እንደተባለው ለህግ ማቅረብ ተገቢ ነው። አው ሰው እንደዚህ ሲሰደድ እንዴ የጥላቻ ንግግር ማስፋፋት እኮ ወንጀል ነው በአዋጅ በህግ። ከዚያ በኋላ የሞቱ ሰዎችን ስም አንስቶ መሳደብ በወንጀለኛ መቅጫ ህጉ ያስቀጣል። ለህግ ሊቀርቡ ይገባል፣ ሊቆነጠጡ ይገባል። ይሄ ስድ ባለጌ ስዳደግ ሁሉ እየወጣ አፉን የሚከፍትበት መሆን የለበትም። ኡማው የራሱ ዑለማዎች አሉት፣ የራሱ የሚመራበት መዛሂቦች አሉት። ዓለም ኢጥባቅ ያደረገባቸው ዓለም የተቀበላቸው መዛሂቦች አሉ። በእነሱ ነው ኢስላሙ ቢላ መዝሃብ እኛ መዝሃብ አንከተልም የሚሉ አሉ። ቁርአን እንድንከተል እስኪ ቁርአን ያምጡ እንግዳው። እንዲህ ቁርአንና ሱና ያለውን እንኳን በአግባቡ መረዳት የማይችሉ ፈضلا عن استنباط الأحكام من الكتاب والسنة ይህንን ዝም ብለን የምናልፈው ነገር አይደለም። ሙስሊሙ ዝም ሲል ዑለማው ዝም ሲል እንዲህ ያሉ ጀሃለተና አስተነስተው አፋቸውን ከፈቱብንና ፈضሉ ወአضሉ ወኢላ الله المشتكى ለአላህ ቤት እንላለን። የኛ ዑለሞች አደብ አላቸው፣ ሰው ላይ አይደርሱም። ሐቅ የሆነውን እንኳን ለመናገር አይቸኩሉም። ስለዚህ ሙፍቲ ላይ ምንም ነገር ሊሰነዘር የሚችልበት ሸርዓን ባሉት የኛ ኩቱቦቻችን ቅድም ኑረል ኢዳህን መራቂል ፈላህን ሐሻው ጠህጣዊ እነ ዱሩል ሙኽታር አሉ፣ እነ ረዱል ሙኽታር አሉ፣ ኻቲመቱል ሙሐቂቂን እነ ኢብኑ ዓቢዲን ያለው ሌሎችም እነ ሷሂበል ባህር አሉ፣ ባህሩ ራኢቅ ሸርሑ ከንዚ ደቃኢቅ እነ ኢብኑ ኑጀይም እነሱ ሁሉ ይሉታል። እቤት ውስጥ መቀበራቸው እንደውም አልፎ ተርፎ ሱና ነው። አጅመዐት ቢሂል አኢመቱ ሚነል መዛሂብ ኢማም ማሊክ በማሊክ መዝሀብ ተንፊዙል ወሲያ ዋጅብ ነው ይላሉ። ወሲያውን ኑዛዜውን ማስፈጸም ይወጅባል ይላሉ። ቢሸርጥ ማለም ይኻሊፍ الكتاب والسنة ሱናና እስኪ ከሱና የተሰራው ስራ በዚህ ሱና መሰረት በዚህ ቁርአን አያ መሰረት ትክክል አይደለም ይበሉን። እስቲ እኛ የምንፈልገው እዛ እንትና ማን ነው ኮልፌ ተቀምጠው እዛ ዱዓ እንድናረግላቸው ነው ምናምን ይላል።
መጀመሪያ ነገር የነሱ ፍላጎት የለም። የነሱ ፍላጎት ሚዕያር መለኪያ ነው እንዴ? ነገሮች መታየት ያለባቸው በሚዛን ሸርዕ ነው። የሸሪዓ ሚዛን ነው መታየት ያለበት። ሸሪዓው ምን ይላል? ይሄ ጥሩ ነገር። አህካም አልጀናኢዝ እኮ እንዲህ ራሱን የቻለ የሸሪዓ ድንጋጌዎች አሉ ዝርዝር። ደፍኑን ብቻ እንኳ ተመልክቶ ወደ 8 አህካሞች አሉት። የት ይቀበር፣ መቼ ይቀበር፣ ቀብሩ ምን ያህል ይራቅ ወዘተርፈ እንዲህ ዝርዝር አህካሞች አሉ። ከዛ በኋላ የሞተው ሰው ይዘር